በሕይወታችሁ ውስጥ በድንገት ሰዓት ስትመለከቱ 11:11 ሆኖ አግኝታችሁት ታውቃላችሁ? ወይንም በመንገድ ላይ ስትሄዱ በገዛችሁት ዕቃ ደረሰኝ ላይ አልፎ ተርፎም በሕልማችሁ ውስጥ ተደጋጋሚ ቁጥሮች እየተከተሏችሁ አስቸግሯችኋል? ብዙዎች ይህንን እንደ አጋጣሚ ይመለከቱታል። ነገር ግን ጥንታውያን ጠቢባን፣ የቁጥር ተመራማሪዎችና መንፈሳዊ መሪዎች የሚነግሩን ሌላ ታሪክ አለ። ይህ አጋጣሚ አይደለም። ይህ አጽናፈ ዓለም አንተን በቀጥታ የምታነጋግርበት የድምፅ አልባ ቋንቋ ነው። መላእክት የአንተን ትኩረት ለመሳብና የሕይወትን አቅጣጫ ለመጠቆም የሚጠቀሙበት የኮድ ሥርዓት ነው። ዛሬ በዚህ እጅግ ረጅምና ዝርዝር ቪዲዮ ውስጥ ስለ ኤንጅል ቁጥሮች የምታውቀውን ነገር ሁሉ የሚቀይር ከጥንታዊ ግብፅ ፒራሚዶች እስከ ዘመናዊው ኳንተም ፊዚክስ የሚዘልቅ ጥልቅ ምርምር ይዘንላችሁ ቀርበናል። እነዚህ ቁጥሮች ምንድን ናቸው? ለምን አሁን መታየት ጀመሩ? በስተጀርባስ ምን የተደበቀ ምስጢር አለ? ተዘጋጁ። የሕይወታችሁን መጋረጃ የሚገልጥ ጉዞ አሁን እንጀምራለን። በመጀመሪያ ኤንጅል ቁጥር የሚለውን ጽንሰ ሐሳብ ስንመረምር ነገሩ ስለ ሃይማኖት ብቻ ሳይሆን ስለ ንዝረት ወይንም ቫይብሬሽን መሆኑን እንረዳለን። ታላቁ ሳይንቲስት ኒኮላ ቴስላ አንድ ጊዜ እንዲህ ብሎ ነበር፣ የአጽናፈ ዓለምን ምስጢር ማወቅ ከፈለክ ስለ ኢነርጂ፣ ስለ ፍሪኩዌንሲና ስለ ንዝረት አስብ። ቁጥሮች ደግሞ የዚህ ንዝረት ንጹሕ መገለጫዎች ናቸው። እያንዳንዱ ቁጥር የራሱ የሆነ የኃይል ሞገድ አለው። ለምሳሌ ቁጥር 1 የጅማሬ፣ የፈጠራ እና የራስን ዕድል በራስ የመወሰን ንዝረት አለው። ቁጥር 2 ደግሞ የጥንድነት፣ የምክክር እና የሰላም ንዝረት አለው። እነዚህ ቁጥሮች በሕይወታችን ውስጥ ተደጋግመው ሲመጡ ሬዞናንስ ወይም የሚተፋፉ ንዝረቶችን ይፈጥራሉ። ይህም ማለት የውስጥ ማንነታችንና ውጫዊው ዓለም የሚገናኙበት ድልድይ ይሆናሉ ማለት ነው። ወደ ኋላ ተመልሰን የጥንቱን የግሪክ ፈላስፋ ፓይታጎረስን ብንመለከት እሱ ቁጥር የሁሉ ነገር ገዢ ነው ብሎ ያምን ነበር። ፓይታጎረስ ቁጥሮች የሂሳብ መመሪያዎች ብቻ ሳይሆኑ መለኮታዊ ሕጎች እንደሆኑ ያስተምር ነበር። እሱና ተከታዮቹ እያንዳንዱ ቁጥር የራሱ የሆነ ስብዕናና መንፈሳዊ ትርጉም እንዳለው ያምኑ ነበር። ዛሬ የምንጠቀመው የኒውሜሮሎጂ ሳይንስ መሰረቱ ይሄው የጥንት ጥበብ ነው። ታዲያ ለምንድን ነው ኤንጅል ወይም መላእክታዊ የተባሉት? ምክንያቱም እነዚህ መልእክቶች ብዙ ጊዜ የሚመጡት እኛ በከፍተኛ ጭንቀት፣ ግራ መጋባት ወይም የህይወት ለውጥ ውስጥ በምንሆንበት ወቅት ነው። በዚያ ሰዓት አእምሮአችን ለከፍተኛ ንዝረት ክፍት ይሆናል። እናም ጠባቂ መላእክቶቻችን ወይም መንፈሳዊ መሪዎቻችን በቁጥሮች አማካኝነት አይዞህ፣ አብረንህ ነን ወይም ይህንን መንገድ ተከተል የሚል ምልክት ይሰጡናል። ብዙ ሰዎች የሚጠይቁት ጥያቄ አለ። ለምንድን ነው ከዚህ በፊት አይታዩኝም ነበር? ለምን አሁን ደጋገሙብኝ? ለዚህ ሁለት ምክንያቶች አሉ። አንደኛው ስነ ልቦናዊ ሲሆን፣ ሁለተኛው ደግሞ መንፈሳዊ ነው። በሰው ልጅ አእምሮ ውስጥ ሬቲኩለር አክቲቬቲንግ ሲስተም የተባለ የነርቭ ክፍል አለ። ይህ ክፍል እንደ ማጣሪያ ነው የሚያገለግለው። በአካባቢያችን ያሉትን በቢሊዮኖች የሚቆጠሩ መረጃዎች አጣርቶ እኛ ትኩረት የምንሰጠውን ነገር ብቻ ወደ ንቃተ ህሊናችን ያመጣል። ለአብነት ያህል አዲስ ቀይ መኪና ለመግዛት ካሰብክ በመንገድ ላይ ቀይ መኪናዎች በዝተው ይታዩሃል። ኤንጅል ቁጥሮችም እንዲሁ ናቸው። አንዴ ነፍስህ ለለውጥ ስትዘጋጅ አእምሮህ እነዚህን መለኮታዊ ምልክቶች ማደን ይጀምራል። በመንፈሳዊው ዓለም ደግሞ ቁጥሮችን ደጋግሞ ማየት መንፈሳዊ ንቃት ወይም ስፒሪቹዋል አዌክኒንግ ምልክት ነው። ይህ ማለት አንተ ከቁሳዊው ዓለም አልፈህ ረቂቁን ዓለም መረዳት የምትችልበት ደረጃ ላይ ደርሰሃል ማለት ነው። ዩኒቨርስ አንተን እንደ ብቁ ተማሪ የቆጠረችህ ነው። ስለዚህም የላቁ ትምህርቶችን በኮድ መልክ ትልክልሃለች። በጥንቷ ግብፅ ቁጥሮች ከጥበብ አምላክ ከቶት ጋር የተያያዙ ነበሩ። ግብፃውያን ፒራሚዶችን ሲሰሩ የተጠቀሙባቸው ቁጥሮችና ልኬቶች ለምሳሌ የፓይ ቁጥር እና የጎልደን ሬሽዮ ፋይ በአጋጣሚ የመጡ አይደሉም። እነርሱ ቁጥሮች የሰማይንና የምድርን ምስጢር የሚያገናኙ ቁልፎች እንደሆኑ ያውቁ ነበር። አንተም ዛሬ እነዚህን ቁጥሮች ስታይ ያንን ጥንታዊ ጥበብ በዘመናዊ መንገድ እየተቀበልክ ነው። የኤንጅል ቁጥሮችን ለመተርጎም መዝገበ ቃላት አያስፈልግህም። የሚያስፈልግህ
ውስጣዊ ስሜት ነው። አንድ ቁጥር ሲታይህ የሚከተሉትን 3 ጥያቄዎች ራስን ጠይቅ። ቁጥሩን ባየሁበት ቅጽበት ምን እያሰብኩ ነበር? ቁጥሩ የዚያ ሐሳብ ማረጋገጫ ነው። ያኔ ምን ተሰማኝ? ሰላም ከተሰማህ መንገዱ ትክክል ነው። ድንጋጤ ከሆነ ግን ቆም ብለህ ማሰብ አለብህ። በአሁኑ ሰዓት በሕይወቴ ትልቁ ፈተና ምንድን ነው? ቁጥሮቹ መልስ የሚሆኑት ለትልቁ ጥያቄህ ነው። ታላቁን የሥነ ልቡና ጠቢብ ካርል ጁንግን እናስታውስ። ጁንግ ሲንክሮኒሲቲ ወይም ትርጉም ያለው ድንገተኛ ክስተት የሚል ጽንሰ ሐሳብ ነበረው። ይህ ማለት በውስጣዊው ዓለምህና በውጫዊው ዓለምህ መካከል ያለው ግድድል ሳስቷል ማለት ነው። ወደ ቁጥሮቹ ጥልቅ ትንተና ስንገባ መጀመሪያ የምናገኘው 111 ነው። ይህ ቁጥር በአጽናፈ ዓለም ውስጥ ካሉ እጅግ ኃይለኛ የመክፈቻ ቁልፎች አንዱ ነው። አንድ ቁጥር በ3 ተባዝቶ ሲመጣ የዚያ ቁጥር መሠረታዊ ኃይል በ3 እጥፍ ይጨምራል ማለት ነው። ቁጥር 1 የእኔነት፣ የጅማሬ እና የፍላጎት ምልክት ነው። 111ን ሲያዩ አጽናፈ ዓለም ለእርስዎ ክፍት ሆናለች ማለት ነው። የተደበቀው ትርጉም ይህ ቁጥር ሲታይዎት አእምሮ እንደ ፈጣን ካሜራ እየሰራ መሆኑን ይረዱ። ያሰቡት ነገር ሁሉ ወደ እውነታ ለመቀየር በጣም ቅርብ ነው። ለዚህ ነው 111ን ሲያዩ ምን እያሰብኩ ነው ብለው ራሳችሁን መጠየቅ ያለባችሁ። በአሉታዊ ነገር ላይ እያሰቡ ከሆነ ያ መጥፎ አጋጣሚ በፍጥነት ወደ ሕይወታችሁ ሊመታ ይችላል። በአዎንታዊ ነገር ላይ ካተኮራችሁ ግን ተአምራት ይፈጠራሉ። በጥንታዊው የዕብራውያን ምስጢራዊ ዕውቀት ካባላ ቁጥር 1 ኬተር ወይም ዘውድ ይባላል። ይህም ከመለኮታዊው ብርሃን ጋር ቀጥተኛ ግንኙነት ያለውን ንጹሕ ኃይል ይወክላል። 111ን ማየት ማለት ያ መለኮታዊ ዘውድ በእርሶ ላይ አርፏል፣ እናም የራሳችሁን ዓለም ለመፍጠር ሥልጣን ተሰጥቷችኋል ማለት ነው። 222 እና 333 ሚዛንና ድጋፍ። በመቀጠል የምናገኘው 222ን ነው። ይህ ቁጥር የትዕግሥትና የሚዛን ቁጥር ነው። ብዙ ጊዜ ሰዎች 111ን አይተው ለውጥ ሲጠብቁና ሳይመጣ ቀር ተስፋ ይቆርጣሉ። በዚያ ሰዓት 222 መታየት ይጀምራል። አትቸኩል፣ የዘራኸው ዘር እየበቀለ ነው፣ ውሃ ማጠጣትህን ቀጥል የሚል መልእክት አለው። 222ና የፍቅር ግንኙነት። በፍቅር ሕይወታችሁ ውስጥ ግጭት ካለ ወይም አዲስ አጋር እየፈለጋችሁ ከሆነ 222 ትልቅ ምስራች ነው። ይህ ቁጥር 2 ነፍሳት የሚገናኙበትን ስምምነት ሃርሞኒ ይወክላል። በቅርቡ ከአንተ ጋር የሚመሳሰል ንዝረት ያለው ሰው ታገኛለህ ወይም ያለህበት ግንኙነት ወደ ሰላም ይመጣል የሚል ተስፋ ቃል ነው። ወደ 333 ስንመጣ ደግሞ ነገሩ ከግል ሕይወት አልፎ ወደ መንፈሳዊ ድጋፍ ይሸጋገራል። ቁጥር 3 የቅድስት ሥላሴ የአካል አእምሮ መንፈስ አንድነት ምልክት ነው። 333ን ሲያዩ ብቻውን እንዳልሆኑ ይወቁ። የጥንት አባቶች መላእክትና የላኩ መምህራን አሰንደድ ማስተርስ በዙሪያው ከበው እየጠበቁት ነው። በጥንቷ ግሪክ ቁጥር 3 የፍጹምነት ቁጥር ተደርጎ ይወሰድ ነበር። 333ን ደጋግመው የሚያዩ ሰዎች ብዙውን ጊዜ በሕይወታቸው ውስጥ ትልቅ መንፈሳዊ ተልዕኮ ያላቸው ናቸው። ይህ ቁጥር ተነስ፣ የውስጥ ጥበብህን ለዓለም አካፍል የሚል ጥሪ ነው። አሁን ወደ እጅግ አስደሳችና አንዳንድ ጊዜ ደግሞ አስፈሪ ወደሚመስሉ ቁጥሮች እንመጣለን። 444 የመሬት ቁጥር ነው። አራቱ ማዕዘናት፣ አራቱ ወቅቶች፣ አራቱ ንጥረ ነገሮች በ4 ቁጥር ይወከላሉ። 444ን ማየት ማለት አጽናና ዓለም እያቀፈችህ ነው ማለት ነው። በሕይወትህ ማዕበል ውስጥ ብትሆን እንኳ መላእክት እንደ ምሽግ ከበውሃል። ይህ ቁጥር ሲመጣ ፍርሃትን አስወግድ። ነገር ግን ከ444 በኋላ 555 ሲመጣ የመረጋጋቱ ጊዜ አልፎ የመንቀሳቀሻ ጊዜ ደርሷል ማለት ነው። 5 ቁጥር የለውጥ ወይም ቼንጅ ንዝረት አለው። ብዙ ሰዎች ለውጥን ይፈራሉ፣ ነገር ግን 555 የሚነግረን ለውጡ አስፈላጊ መሆኑን ነው። በጥንታዊ የቁጥር ጥናቶች 5 ቁጥር የሰውን ልጅ 5ቱን የስሜት ሕዋሳትና ነፃነትን ይወክላል። 555ን ማየት ማለት የቆየውን ቆዳ ጥሎ እንደ እባብ የመታደስ ምልክት ነው። ምናልባት ሥራህን ትቀይር ይሆናል ወይንም ወደ ሌላ ሀገር ትሄድ ይሆናል። ምንም ይሁን ይህ ለውጥ ለነፍስህ እድገት ተብሎ በዩኒቨርስ የታከደ ነው። ስለ ኤንጀል ቁጥሮች ስናወራ ብዙዎችን የሚያስፈራውን 666ን ሳናነሳ ማለፍ አንችልም።
በብዙ ባህሎች ውስጥ ይህ ቁጥር የክፋት ምልክት ተደርጎ ይወሰዳል። ነገር ግን በኤንጅል ቁጥሮች መንፈሳዊ ትርጉም 666 ፍጹም የተለየ መልእክት አለው። 666 የሚያስጠነቅቀን በቁሳዊው ዓለም ላይ ብቻ ታትኩረሃል ብሎ ነው። ምናልባት ስለ ገንዘብ ከመጠን በላይ የተጨነቁ ይሆናል፣ ወይም ስለ ስምና ዝና ብቻ እያሰቡ ይሆናል። 666 ሲታዮት መላእክት እያሉት ያሉት ወደ ውስጥህ ተመልከት፣ መንፈሳዊ ማንነትህ ተርቧል፣ ሚዛንህን ጠብቅ ነው። ይህ ቁጥር የፍርሃት ሳይሆን የእርማት ኮሬክሽን ቁጥር ነው። በጥንታዊው የተቀደሰ ጂኦሜትሪ ቁጥር 6 የፍጥረትና የውበት ቁጥር ነው። ንቤቷን ክፍል የምትሰራው በ6 ማዕዘን ቅርጽ ነው። ስለዚህ 666 ማለት ሕይወትህን በውበትና በስምምነት ድጋሚ እንድትገነባ የሚሰጥህ መለኮታዊ ፍንጭ ነው። አሁን የምንመለከተው ቁጥር በብዙዎች ዘንድ የዕድለኛ ቁጥር ተብሎ የሚታወቀውን 777 ነው። ነገር ግን በኤንጅል ቁጥሮች ትርጉም 777 ከዕድል በላይ ነው። ይህ ቁጥር የመንፈሳዊ ብስለትና የመለኮታዊ ሽልማት ምልክት ነው። 777ን ስታይ አጽናፈ ዓለም እያጨበጨበችልህ ነው ብለህ አስብ። ይህ ቁጥር የሚመጣው በትክክለኛው መንገድ ላይ ለሚጓዙ ሰዎች ነው። ምናልባት ላለፉት ወራት ወይም ዓመታት በትጋት ስትሰራ፣ ስትጸልይ ወይም ስታስተላስል ቆይታ ሊሆን ይችላል። 777 ሲታይህ ጥረትህ ታይቷል፣ ፍሬውም ሊበላ ደርሷል የሚል መልእክት ነው። ይህ የጥበብ ቁጥር ነው። የውስጥ ዓይንህ እየተገለጠ መሆኑንና ከፈጣሪ ጋር ያለህ ግንኙነት መጠናከሩን ያሳያል። በመጽሐፍ ቅዱስ ውስጥ ቁጥር 7 የፍጽምነት ቁጥር ነው። ዓለም በ7 ቀናት ተፈጠረች። በሰውነታችንም 7 የኃይል ማዕከላት ቻክራስ እንዳሉ ይታመናል። 777ን ማየት ማለት እነዚህ 7ቱ የኃይል ማዕከላትህ ተስተካክለው ከመለኮታዊው ብርሃን ጋር እየተገናኘህ ነው ማለት ነው። ይህ የድል ቁጥር ነው። ብዙዎቻችሁ የምትጠብቁት ቁጥር ደርሰናል፣ 868። ይህ ቁጥር የብልጽግናና የተትረፈረፈ ሕይወት ንጹሕ መገለጫ ነው። 8 ቁጥርን በጎን በኩል ስናዞረው የማለቂያ የሌለው ምልክት ይሆናል። ይህም ማለት የኃይል ፍሰቱ የማይቋረጥ መሆኑን ያሳያል። 868ና የገንዘብ በረከት። ይህ ቁጥር በብዛት የሚታይህ ከሆነ የገንዘብ ጭንቀትህ የሚያበቃበት ጊዜ መቃረቡን ትወቁ። አጽናፈ ዓለም አዳዲስ የገቢ በሮች ልትከፍትልህ ተዘጋጅታለች። ነገር ግን 868 የካርማ ቁጥርም ጭምር ነው። የዘራኸው የምታጭዱበት ጊዜ ነው። መልካም ሰርተህ ከሆነ መልካም ይከፈልሃል። 868 ሲመታ ልብህን ለሀብት ክፈት፣ ነገር ግን ለሌሎች ማካፈልንም አትርሳ። ምክንያቱ ፍሰቱ እንዲቀጥል መስጠትና መቀበል መመታተን አለባቸው። በቻይና ባህል ቁጥር 8 እጅግ የተከበረ የሀብት ቁጥር ነው። በኤንጅል ቁጥር ትርጉም ግን 888 ማለት ውስጣዊ ሀብትህ ወደ ውጫዊ ሀብት የሚቀየርበት ጊዜ ደርሷል ማለት ነው። በራስህ ተሰጥኦ ላይ ኢንቨስት አድርግ። አሁን ደግሞ ወደ ተከታታይ ነጠላ ቁጥሮች መጨረሻ ወደ ሆነው 999 እንመጣለን። ይህ ቁጥር የአንድ ምዕራፍ ማብቂያ completion ነው። ብዙ ሰዎች 999ን ሲያዩ ይደነግጣሉ። የሆነ ነገር የሚያጡ ይመስላቸዋል። ነገር ግን 999 ማለት አሮጌውን አቃጥለህ ለአዲሱ ቦታ ፍጠር ማለት ነው። ምናልባት ለእርሶ የማይጠቅም ግንኙነት ውስጥ ሊሆኑ ይችላሉ፣ ወይም የማይመቿቸው ሥራ ላይ። 999 ሲታይ ይህ ነገር አብቅቷል፣ በቃህ እያለውት ነው። መላእክት እጆን ይዘው ካለፈው ሕመም ሊያወጡት እየሞከሩ ነው። ፍጻሜ ማለት ሞት ሳይሆን ልደት ነው። አንድ በር ሳይዘጋ ሌላ በር አይከፈትም። 999ን ካዩ መተው ያለባችሁን ነገር በሰላም ይልቀቁ። ትልቅ የሕይወት ዓላማ አለ። እናም ያንን ዓላማ የምትጀምርበት ጊዜ አሁን ነው። በመጨረሻም ስለ 000 እና 1010 እንነጋገራለን። 000 የባዶነትና የሁሉ ነገር ምልክት ነው። ይህ ቁጥር ከፈጣሪ ጋር አንድ ነህ የሚል እጅግ ጥልቅ መልእክት አለው። የሕይወትህ አጀማመርና ፍጻሜ
በፈጣሪ እጅ መሆኑን ያስታውሰሃል። 10 ደግሞ የመንፈሳዊ ንቃት ቁጥር ነው። 1 ጅማሬ፣ 0 መለኮታዊ ኃይል ተቀናጅተው ሲመቱ የሕይወትህ አዲስ ምዕራፍ በመለኮታዊ መሪነት እንደሚጀመር ያሳያል። 10ን ካዩ ወደ ውስጣችሁ ተመልከቱ። ያ የአጽናና ዓለም ጥሪ ነው። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች በየቀኑ የሚያዩት አንድ አስገራሚ ቁጥር አለ። 1111። ይህ ቁጥር የኤንጅል ቁጥሮች ንጉሥ ይባላል። ብዙዎች 1111ን ሲያዩ ምኞት ይመኛሉ፣ ነገር ግን ትርጉሙ ከዚያ በጣም የጠለቀ ነው። 1111 የአጽናና ዓለም የማንቂያ ደውል ነው። ይህ ቁጥር ክፈት የሚል ትዕዛዝ አለው። በዚያ ቅጽበት አይምሮ ከከፍተኛው የንቃት ደረጃ ጋር ተገናኝቷል። 1111ን ሲያዩ ዩኒቨርስ ትኩረት ስጥ፣ አሁን የምታስበው ነገር የሕይወትህን አቅጣጫ ይወስናል እያለችህ ነው። ይህ ቁጥር የመንታ ነፍስ ትዊን ፍሌም መገናኛ ምልክትም ተደርጎ ይወሰዳል። በቁጥር ጥናት 11 ማስተር ቁጥር ነው። 1111 ደግሞ የሁለት ማስተር ቁጥሮች ጥምረት ነው። ይህ ቁጥር በጂኦሜትሪ ሲታይ እንደ ሁለት አምዶች ወይም እንደ መግቢያ በር ያገለግላል። 1111 የሰው ልጅ ወደ ላቀ የንቃት ደረጃ የሚያደርገውን ሽግግር የሚያሳይ የዝግመተ ለውጥ ኮድ ነው። ከ11 በመቀጠል 22 እና 33 እጅግ ከባድ ንዝረት ያላቸው ቁጥሮች ናቸው። እነዚህ ቁጥሮች በሕይወትህ ውስጥ ደጋግሞ የሚታዩ ከሆነ አንተ ተራ ሰው አይደለህም፣ ትልቅ መንፈሳዊ ኃላፊነት አለብህ። 22 The Master Builder። ይህ ቁጥር የሐሳብን ዓለም ወደ ቁሳዊ ዓለም የመቀየር ኃይል አለው። ሕልምህን ወደ ተግባር ቀይር፣ አጽናና ዓለም ግብአቱን ትሰጥሃለች የሚል መልእክት ነው። 33 The Master Teacher። ይህ ደግሞ የፍጹም ፍቅር እና የፈውስ ቁጥር ነው። 33ን የሚያዩ ሰዎች ሌሎችን የማስተማር፣ የማጽናናት እና የመፈወስ መንፈሳዊ ስጦታ አላቸው። ራስህን ለሰው ልጆች ጥቅም ሰው የሚል ጥሪ ነው። 33 ቁጥር በብዙ ምስጢራዊ ማኅበራቶች ውስጥ ከፍተኛው የዕውቀት ደረጃ መገለጫ ተደርጎ ይወሰዳል። አንተ እነዚህን ቁጥሮች ስታይ ያንን ጥንታዊ የጥበብ ሰንሰለት እየተቀላቀልክ ነው። አንዳንዴ ቁጥሮች በተከታታይ ሳይሆን በመስተዋት መልክ ይመጣሉ። ለምሳሌ 1221 ወይም 1001። እነዚህ መስተዋት ቁጥሮች ይባላሉ። ትርጉማቸውም ወደ ውስጥህ ተመልከት ሪፍሌክሽን የሚል ነው። 1221ን ካዩ ሕይወትህ ሚዛኑን እየሳተ መሆኑን ሊያመለክት ይችላል። ዩኒቨርስ የውጭው ዓለምህ የውስጥህ ነጸብራቅ ነው እያለችህ ነው። እነዚህ ቁጥሮች ስለ ራስ ፍለጋ የሚነግሩን ረቂቅ መልእክተኞች ናቸው። የ1 2 3 4 እና የ10 10 ምስጢራት። ብዙ ጊዜ 1 2 3 4ን ታያለህ። ይህ እጅግ የሚያስደስት ቁጥር ነው። ትርጉሙም ሕይወትህ በቅደም ተከተል እየተስተካከለች ነው ማለት ነው። ብዙ ጊዜ በግርግር ውስጥ ስንሆን ዩኒቨርስ ይህን ቁጥር ትልክልናለች። አትቸከል፣ እያንዳንዱ እርምጃህ ወደ ትክክለኛው ቦታ እየመራህ ነው የሚል ማበረታቻ ነው። 10 ደግሞ የአዲስ ጅምርና የመለኮታዊ ጥበቃ ጥምረት ነው። 1 የአዲስ ጅምርና 0 የመለኮታዊ ኃይል አንድ ላይ ሲሆኑ የምትጀምረው አዲስ ነገር በፈጣሪ የተባረከ መሆኑን ያረጋግጥልሃል። ይህ ቁጥር ወደፊት ሂድ፣ አትፍራ የሚል አረንጓዴ መብራት ነው። እስካሁን ቁጥሮቹ የሚነግሩንን ትርጉም አይተናል። አሁን ግን ትልቁ ጥያቄ እነዚህን ቁጥሮች ተጠቅመን ሕይወታችንን እንዴት እንቀይራለን የሚለው ነው። የኤንጅል ቁጥሮች የጊዜ መስኮቶች ናቸው። ቁጥሩን ባዩበት ቅጽበት በአንተና በአጽናና መካከል ያለው ግንኙነት እጅግ ፈጣን ይሆናል። ተግባራዊ ልምምድ 1111ን ወይም 888ን ሲያዩ ዝም ብለው አያልፉ። ያንን ቅጽበት እንደ ጸሎት ጊዜ ይጠቀሙበት። በዚያ ሰከንድ ውስጥ የምታስበው ነገር ዘር ነው፣ ዩኒቨርስ ደግሞ መሬት ነች። ስለዚህ ቁጥሩን ባየህ ቅጽበት ምስጋና አቅርብ። ስለ አቅጣጫ ጠቋሚነታችሁ አመሰግናለሁ በል። ፍላጎትህን ተናገር። የገንዘብ በረከቴ እየመጣ ነው ወይም ትክክለኛውን የትዳር አጋሬን አግኝቻለሁ ብለህ በአሁኑ ጊዜ ተናገር። እመን፣ ንዝረትህ ከቁጥሩ ንዝረት ጋር እንዲዛመድ በደስታ ተሞላ። ቁጥሮች በህልሜ የመናንቅጣት ምስጢር። ብዙዎቻችሁ በህልሜ ቁጥሮችን አያለሁ ወይም ሁል ጊዜ ሌሊት በቋሚ ሰዓት ለምሳሌ 3:33 AM እነቃለሁ ትሉ ይሆናል።
ይህ የመንፈሳዊ ንቃት ከፍተኛ ደረጃ ነው። ሌሊት ሰዎች ሁሉ ተኝተው ዓለም በዝምታ ስትዋጥ የአንተ ንዑ አእምሮ ለመለኮታዊ መልእክት እጅግ ክፍት ይሆናል። ለምን 3 ሰዓት ከ3:33 ላይ ትነቃለህ? ይህ የመለኮታዊ መገኘት ሰዓት ነው። 3:33 የመንፈሳዊ መሪዎችህ አሴንድድ ማስተርስ በክፍልህ ውስጥ መኖራቸውን ማረጋገጫ ነው። በዚያ ሰዓት ስትነቃ ተነስተህ ጸልይ ወይም አሰላስል። በዚያ ቅጽበት የሚመጣልህ ሐሳብ የሕይወትህን ትልቅ ችግር የሚፈታ መገለጥ ሊሆን ይችላል። በሕልምህ የምታያቸው ቁጥሮች ደግሞ ነፍስህ ከሥጋህ ተለይታ በምትጓዝበት ወቅት የምታገኛቸው የመንገድ ምልክቶች ናቸው። አሁን ያለንበትን ዓመት 2026ን ስንመለከት በቁጥር ጥናት ትልቅ ትርጉም አለው። 2 ሲደመር 0 ሲደመር 2 ሲደመር 6 10 ይሰጠናል። 1 ሲደመር 0 ደግሞ 1 ነው። ይህ ማለት 2026 የአዲስ ጅማሬ ዓመት ነው ማለት ነው። በዚህ ዓመት በብዛት የምታዩቸው ቁጥሮች 10 10 1 1 1 እና 12 12 ይሆናሉ። ዩኒቨርስ የሰው ልጅን ወደ አዲስ የንቃት ምዕራፍ እያሻገረችው ነው። የቆዩ የኢኮኖሚ ሥርዓቶች ሊፈርሱና አዳዲስ የሀብት መንገዶች ሊከፈቱ ይችላሉ። ሰዎች ወደ መንፈሳዊ ሰላም የሚያደሉበት ዓመት ይሆናል። የራስን ቢዝነስ ለመጀመር ወይም አዲስ የሕይወት አቅጣጫ ለመያዝ ከሁሉ የተሻለ ጊዜ ነው። ውድ የቪዲዮዎችን ተከታታዮች፣ በዚህ ረጅም ጉዞ ውስጥ ስለ ኤንጀል ቁጥሮች ጥልቅ ምስጢር አይተናል። ከመጀመሪያው 111 እስከ መጨረሻው 999 ድረስ ተጉዘናል። አሁን አንድ ነገር እንድታውቁ ፈልጋለሁ። እነዚህ ቁጥሮች የሚታዩት በአጋጣሚ ሳይሆን እርሶ ስለተመረጡ ነው። አጽናና ዓለም ብቻህን አይደለህም፣ እየመራነህ ነው፣ እንወድሃለን እያለችህ ነው። ቁጥሮችን ስታይ አትፍራ፣ ይልቁንም ልብህን ከፍተህ መልእክቱን ተቀበል። ሕይወትህ በዘፈደጋ የምትመራ ሳይሆን በመለኮታዊ ሂሳብ የተሳላች ውብ ድርሰት ነች። ይህ ቪዲዮ ሕይወታችሁን እንዲቀይር ከረዳችሁ ለሌሎችም ብርሃን እንዲሆን አጋሩት። በብዛት የምታዩትን ቁጥር ኮመንት ላይ ጻፉልኝ። ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ሁኑ። እንዲሁም ቪዲዮውን ላይክ አድርጉት፣ የተሻለ እንድሰራ ስለሚረዳኝ። ያስታውሱ፣ ዩኒቨርስ በቁጥር ታናግራችኋለች፣ እናንተ ግን በተግባር መልሱላት። በሚቀጥለው እስክንገናኝ ቸር ቆዩልኝ።